ሰላም በመላ ዓለም የምትኖሩ ውድ የኢትዮጵያ ቤተሰቦቼ ሰሞኑን በተፈጠረው ነገር እንደኔ ሆናችሁ ያዘናችሁ በተለያየ ሶሻል ሚዲያ ደውሉልኝ ቴክስት ያደረጋችሁልኝ አይዞሽ ያላችሁ ከጎኔ ለቆማችሁ ሁላችሁም ከልብ አመሰግናለሁ። ሰሞኑን በእኔ ላይ በተፈጠረው ነገር መላ ኢትዮጵያው ከኔ ጎን እንዳላችሁ ሰው እንዳለኝ ያወኩበት ነውና በጣም ነው ማመሰግናችሁ። እኔ እህታችሁ፣ እኔ ልጃችሁ፣ እኔ ሁሉ ነገራችሁ ከዚህ በላይ ጎበዝ ሆኜ ጠንክሬ በሁለት እግሬ ቆሜ ልጄንም ራሴንም ከፍ አድርጌ ነገር ግን ሰሞኑን በሶሻል ሚዲያ እየተፈጠረ ያለ ነገር ያልገባችሁ ሰዎች ዛሬ ማታ ከምሽቱ 4 ሰዓት ላይ በኢትዮጵያ ላይቭ ገብቼ ያለውን ነገር ላብራራላችሁ እፈልጋለሁ። የዛሬ ነው ያድርገውና አስፋው መሸሻ ይዞ ሲመጣ ነበርነ የኢትዮጵያ ሕዝብ ብሔር ብሔረሰቡ ያነሳሽ ልጅ የሰው ልጅ የሕዝብ ልጅ ነሽና ጓንትያ በመጀመሪያ ደረጃ ልጅሽን አላህ ያሳድግ። የህዝብ ልጅ ነሽ። አዎ የህዝብ ልጅ ነሽ፣ የህዝብ እህት ነሽ። ይህንን ያወቅሽው አሁን ነው እንዴ? አሁን እኮ አይደለም ያወቅሽው፣ ድሮ አስፋው መሸሻ ሲያነሳሽ ነው። የዛሬ ነው ያድርገው እሱ ሄዷል ማለት ነው። ስለዚህ አንቺ ደግሞ የዛ ጊዜ ነው ማወቅ ያለብሽ የህዝብ ልጅ መሆንሽን፣ የህዝብ እህት መሆንሽን፣ የህዝብ ልጅ መሆንሽን የዛ ጊዜ ነው ማወቅ ያለብሽ። ስለዚህ አሁን ደግሞ ምናልባት እንግዲህ ሁላችሁም እንግዲህ አይታችኋል የተደረገውን ግርግር የተደረገውን ነገር። ትንሽ አንቺ ደግሞ ወደ ዘረኝነት ታመሪያለሽ። የህዝብ ልጅ መሆንሽን ካወቅሽ ወደ ዘረኝነት አትግቢ፣ ይጎዳሻል አንቺን ማለት ነው። አንቺን ነሽን ይጎዳሻል። ስለዚህ የህዝብ ልጅ መሆንሽን አትርሺ፣ የመጣችሁበትን ደግሞ አትርሱ። አንዳንድ ጊዜ ሶሻል ሚዲያ ዋጋ ያስከፍላል። መንገዱን የማታውቁበት ከሆናችሁ እንደ ጉታጀራ ብልጥ ሁኑ፣ እንደ ጉታጀራ ብስል ሁኑ፣ እንደ ጉታጀራ ሰዎች ሁኑ። ጉታጀሮች በዘዴ በመላ ሰውን እየቀፈቀፉ እየበሉ ነው፣ እንደ ዛፍ እየቀፈቀፉ ማለት ነው። ዛፍ ይቆረጣል አይደል ከስር ከስሩ። እነሱም ሰዎችን የአረብ ሀገር ሴቶችን እያለቡ ስለሆነ አንቺም ጠጋ አብለሽ ማለብ ነበረብሽ፣ ግን አላወቅሽበትም። ፊቅ ፊቅ አረገሽ። ለማንኛውም የልጅ እናት ናትኝ፣ አንደኛ ሴተታችን ናትኝ። በዚህ ልክ ማልቀስ የለባትም። ሁላችንም ገብቶናል። እንግዲህ ልጁ ደግሞ መጀመሪያ ዋሳና ነው የሚባለው፣ ዋሳና የሄደው ልጅ አብሮሽ። ስለዚህ በፊት እኔ ጋር የሄደችው ምናምን ብሎ መጡ። በቃ እንደገና ግልብጥ ብሎ ደግሞ እርግጥ እሷን አወድቃላን የወለደችው አወንዲ ነው የወለደችው። መደቀሏ እኮ አልጠፋትም እኮ እሷም እኮ ልጇን ግን አላህ ያሳድግላት። ተደቀለችም ውይ የሶሻል ሚዲያ እኮ መርዝ እኮ። ግን ሶሻል ሚዲያ ላይ ቸገሬ ብሎ መውጣት፣ ሶሻል ሚዲያ ላይ ወድቅ ያለው ደቅ ያለው ብሎ መምጣት፣ ሚስጥሩን ገበናውን ለሶሻል ሚዲያ አውጥቶ መስጠት ጋይስ ዋጋ ያስከፍላል። እንደገና ልሰብስበው እንኳን ብትሉ የማይሰበሰብ ነገር ነው። ለምን ሚዲያ ነው የያዘው ነገሩ ማለት ነው። ሶሻል ሚዲያ የያዘው ጀዋላቸው የያዘው ደግሞ ላፕቶፕ ነው። እና ሶሻል ሚዲያ ላይ አንድ ጊዜ አተንፈሱ እንጂ ከተነፈሳችሁ ላኢላህ ኢለላ እንዲሁ ምን አይነት ጉድ ነው። ስለዚህ እንግዲህ እኔ ማልቀሰሽን አልወደውም። እህታችን ነሽ፣ እንወድሻለን፣ እናከብርሻለን። ስለዚህ አካሄድሽን ደግሞ ማወቅ አለብሽ። የህዝብ ልጅ ነኝ ብለሽ የምታምኒ ከሆነ የህዝብ እህታችሁ ነኝ ብለሽ የምታምኒ ከሆነ አንቺ ጠንካራ ሴት ነሽ፣ ብርቱ ሴት ነሽኝ። አንቺ የህዝብ ልጅ የሆንሽው እኮ ዛሬ አይደለም እኮ፣ ደግሞ እድለኛ ነሽ። ሆብሎ ህዝብ ተቀብሎሻል። ብሔር ብሔረሰቡ አንድም ዘረኝነት በዘረኝነት እንኳን ሳይጨማለቅ ሁሉ ሰው ሆ ብሎ ተቀብሎሽ። ግን ደግሞ አንዳንድ ነገሮች የምታሳያቸው አክት ተገቢ አይደሉም። ከዚህ ድርጅትሽ ከሁሉ ነገሮች ተቆጥበሽ ዘረኝነት ለአንቺ አይረባሽም ማለት ነው። ከዚህ በፊት ብዙ ነገር ቀለጥ ሰርተሻል፣ ስህተት ማለት ነው። አሁን ዝም ብለው ነው እንደዚህ በወንጭፍ በቃ በወንጭፍ። እንዴ ለምን ታለቅሻለሽ? ለምን ልታለቅሽ ነው የሚፈልጉት እኮ ሶሻል ሚዲያ ላይ። ስለዚህ በርቺ፣ ጠንክሪ፣ የልጅ እናት ነሽ። ልጅሽን ደግሞ አላህ ያሳድግልሽ። እንደው ግን በጣም ያሳዝናል። እዚህ ሶሻል ሚዲያ ላይ አንዳንድ ጊዜ የሚጠናበት ሰው አለና በጣም ያሳዝናል። እና የማርፍበት እንኳ እናት የለኝም የምትልልሽ በዚህ ልክ ማሰቃየት ተገቢ ነው ብዬ አላስብም።